አሁን ግን በዚህ ዘመን ግን ጀለብያ ያለበሰ ክርስቲያን አለ? መስቀል አድርጎ አብይ አህመድ ብቻ እኮ ነው ጀለብያ ያለበሰው ኢትዮጵያ ውስጥ። ሁሉም ሰው መስቀል አድርጎ ጀለብያውን ለብሰው እንኳን አደረሳቸው ይላል። መስቀል አድርጋ ነብይዬ ትላለች። ነብዩ መሐመድ ምናምን ትላለች። የእስልምና እንትኗን መንዝማዋን ከፍታ እንኳን አደረሳችሁ ትላለች። እና ይገርማል። በእውነት ኢትዮጵያ ሻሃዳ ይዛለች ተብሏል በእነ አልጀዚራ። ኢትዮጵያ እጆቿን ወደ እግዚአብሔር ነው እንጂ መቼም ቢሆን እናንተ ወደምታመልኩት አምላክ አዘረጋም። ሁለተኛ ነገር ደግሞ ማለት ነው ሻሃዳ ያዘች ያልከው ነገር አዲስ አበባ ላይ ቢቆጠሩ ቢያንስ ከ2000 እስከ 3000 ምናምን ብቻ እንደዛ በቁጥር ያህል ነውና ሙስሊሙ ክልል ሀገራቶች ሰሜኑ ወደ ኦሮሚያ ወደ ደቡብ ጭራሹንም መስጊዶች አሉ ምዕመን የላቸው። እንዳትከወድ ውጪ ሰላለክ ያው ብዙ ጊዜ እንዳይሸውዱክ ብዬ ነው። ቢያይንም ማኛ ነኝ አንተ በቪዲዮ ነው ያየኸው። ለዛ ነው የሚገርም ነገር። አንዳንድ ሰዎች ያው ከምድር ነው ራሳቸውን ቀርጸው ነው በቪዲዮ ኮል ነው ራሱ ኤአይ ሳይሆን በቪዲዮ ኮል ነው ሲያሳዩኝ የነበረውና እና ክርስቲያኑ ቆይ እኮ ክርስቲያኑ በሙሉ ጀለብያ ለብሶ ነው ወይስ ምንድነው? አይ አንዳንድ ክርስቲያኖች ሰሞኑን ኢትዮጵያ ትንሽ ሞቃታማ ስለሆነ ትንሽ እየተጠቀሙ ነው። ሞቃታማ እኔ እንዳንተ አይቼ ተሸውጄ ሁሉ ሙስሊም ከየት መጣ ብዬ እኔ ገርሞኝ ለካ ጎቴ ጠይቀው ምንም እዚህ ቢቆጠሩ ወይ 3000 ወይ 4000 እሱም ሲበዙ ነው አለኝ። ሲጀምር አንተ ታስበው ኢትዮጵያ አይደለም ያለው አንተ አሁን እርግጠኛ ነኝ የትም ብትኖር እኔ ሐዋሳ ነኝ። ስማ በቃ የትም ብትኖር ቪዲዮ ከፍተህ ቤትህን እንደማታሳየኝ እርግጠኛ ነኝ። ለምን ሲባል ቤትህ ውስጥ የተንጠለጠለ ጀለብያ አለ። እርግጠኛ ሁሉም ክርስቲያን ነው ጀለብያ የገዛው አለ። አይ ጀለብያ መልበስ እኮ ስለማያስብልም እኮ ጀለብያ እኮ ቀሚስ ለባሽ ስትሉ አልነበረ? ቀሚስ ለባሽ ምናምን ስትሉ አልነበረ እንዴ? አባቶች ቀሚስ ይለብሳሉ። ቀሚስ ሲባል የሴቶቹ ሳይሆን እንደናንተ አይነቱም ሳይሆን ራሳቸው አባቶች የሚለብሱት እሷን እንመጣባታለን እኮ ቀሚስ ለባሽ ትሉ ነበር እኮ። እሷ እንዴት አያታ ቀሚስ ለባሽ ትሉ ነበር። የወንድ የሴቶችን ከለበሳችሁ ቀሚስ ለባሽ ልትባሉ ትችላላችሁ። የሴቶችን የሚለብስ የለም ነበርና ተሳስተዋል። ኦኬ ይሄ ትልቅ ነገር ነው። እናለው ቄጣጣቢ የምትለው አባባልስ እንዴት ታያታለህ አንተ? አሁን እንደ ስልጡን እንደ ዘመናዊ ሰው እንደ አንድ ጽብት ያለ ክርስቶስ ሙስሊሞች ጌታቸውን ያጥባሉ ምናምን ብለው ክርስቲያኖች ይሳደባሉ። ሁሉም እኮ ነው የሚያጥባው። ምን ማለት ነው? ይሄ ንጽህናውን የማይጠብቅ ሰው ነው እንጂ ሰዎች አጨብጨው ሰው ተለውጠዋላ። ራሳቸውን ይሄ ንጽህና መጠበቅ እኮ ከሃይማኖት ጋር የሚገናኝ ነገር አይደለም ብዬ ነው። እና ቄጤን አጥባለሁ እያልክ ነው? ኧረ እኔ ንጽህና የምጠብቅ ሰው ነኝ አባቴ። በቃ ንጽህናን ጠብቃለሁ ማለት አታጠብ የለም። እሺ ቄጣጣቢ ብለው የሚሳደቡ ሰዎች ምን ትላቸዋለህ? ሲጀምር የሚሳደብ ሰው ክርስቶስ አይወደውም እኮ። ክርስቶስ እኮ ተሳደቡ አይልም። ተሳደቡም እንደሚል መጽሐፍ ቅዱስ አሳያለሁ። ወደዛ ሳንገባ ጋጋ እሱን ተወውና የክርስቶስን ነገር ወደ ኢድ አደባባይ እንመለስ። ተው ስግድ የለ እኔ ታጠብ ካልታጠብ እሱ ኤአይ ነው እሱ እንዳትሰው እሱ ኤአይ ነው። የህዝብ ብዛት እኮ ኤአይ ነው። ግን ኢድ አደባባይ መባሉ እንጂ መስቀል አደባባይ ነው የሚባለው። እኔ በጥንት በአባቶቻችን ጊዜ ያኔ ኢትዮጵያ ሙስሊሞችን ሳታስገባ በፊት የያዘችው ቦታ ያኔ ማለት ነው። ሙስሊሞች አስገባች እንደ ኢትዮጵያ እስልምናን የተቀበለው ክርስትና ነው መጀመሪያ እኮ እንዲገቡ የፈቀደችላቸው። አንተ አሁን እንደ አህያ የተጫንከውን ዝም ብለህ ተሸክመህ ስለምትሽከረከር ነው እንጂ ኢትዮጵያ ውስጥ ሲኖሩ የነበሩ ሰዎች እስልምናን ተቀብለው አይ እስልምና ነው ትክክል፣ እስልምና ነው የዘላለም ህይወት ያለው እስልምና ጋር ነው ብለው ነው ሃይማኖታቸውን የቀየሩት እንጂ ከውጭ የመጡ ሰዎች አይደለም። እነዚህ ሰዎች ገብተዋል። እንግዳዎች አሉ። አሁን ለምሳሌ እናንተ አሁን ከአረብ ሀገር የመጡ ሰዎች አሉ ብለህ እነሱን እንትን አድርጋችሁ ነው። በክርስትና በኩል እንደውም ይበዛል። የሚገርም ነገር ክርስትና ነው ከውጭ የመጣው። ከውጭ ያመጡት ክርስትና ነው። ገብቷል። ክርስቲያኖች የሚባሉ ሰዎች ናቸው ከውጭ የመጡት። ኢትዮጵያ ውስጥ የነበረው ቤተክርስቲያንም ክርስትናም ሲመሩት የነበሩ ሰዎች ከውጭ የመጡ ሰዎች ነበሩ። የሚገርም ነገር ኢትዮጵያዊ ያልሆኑ ሰዎች ማለት ነው። ገብቷል አባባሪ። ኢትዮጵያውያን ራሱ ክርስትናን የተማሩት ከኢትዮጵያ ውጭ ወጥተው ነው። የሚገርም ነገር፣ በጣም የሚያሳዝነው ነገር ማለት ነው። ገብቷል።
እና እነዚህ ሰዎች ኢትዮጵያዊ ናቸው። በቃ እስልምና ተቀበሉ፣ ኖሩ። የሀገር ባለቤትነት መብት አላቸው። እንደውም ካንተ በላይ ማለት ነው። ከዛ በፊት አሁን አይሁድ ነበረ ከክርስትና በፊት ማለት ነው። አሁን አንተ መጥቶ እኔ ነኝ እንዳንተ የተቀበልኩ ብሎ ቢልህ አንተ ትቀበለዋለህ? ጨረስክ? ቢብል እሺ። አይ ከምን አንጻር መሰለክ ያኔ ብዙ ጊዜዎች በጦርነት ብዙ ጊዜ የዛን ሰዓት ጦርነት ላይ ነበሩ። አሁን ሙስሊሞች የምን ጦርነት ነው? ጦርነት ላይ በነበሩ እንግዶች ያልኳቸውን የተቀበሉት እነማን ናቸው? እንግዶቹን የመጡ እንግዶችን ማለት ነው። ከዛ በኋላ ያመኑ አካላት አሉ። እኔም አውቃለሁ። ሻዲያ ምናምን ትላቸው የያዙ አካላት አሉ። ያመኑ እንደማለት ነው። እና እነዛን እንግዶች የተቀበሉት እነማን ናቸው? ኢትዮጵያኖች ናቸው። ኢትዮጵያን ምን ሃይማኖታቸው ምንድን ነው? ሙስሊም ናቸው። ብራዘር የመጡትን እኮ አላልኩም። እነዛ የመጡ እንግዲህ የተቀበሏቸው አልከኝ እኮ ምንድን ናቸው ስትለኝ፣ አሁን ነጃሺ በቃ ባጭሩ የተቀበላቸው ንጉሱ ነጃሺ ነው የተቀበላቸው። እሱ ደግሞ ሙስሊም ነው። ምን ሃይማኖቱ ምን ነበር የተቀበላቸው አካል? ትርጉም የለውም እኮ መጥተው ሲነግሩት ወዲያው ነው ሃይማኖትን የቀየረው። ምን ታደርገዋለህ አንተ? አሁን ክርስቲያን ሆኖ ነው የተቀበላቸው ልትል ነው? ክርስቲያን ሆኖ የተቀበላቸው ብቻ ሳይሆን ከነሱ ጋር የሚገርም ነገር ከራሳቸው እክል የሰጡት ምንድን ነው? አንተ መልስልኝ። ሃይማኖቱ ምን ነበር? እሺ ኢትዮጵያ ውስጥ ምን ነበር ህዝቡ የሚከተለው? የትኛውን ሃይማኖት ነበር? እነዛ እንግዳዎች የመጡ እየነገርኩህ እኮ ነው። ከራሳቸው እኩል እስልምና ነው የሰጡት። ተቀበላቸውም ልትላቸው አትችልም። ባጭሩ ገብቷል። ከስር ደግሞ አንዳንዶቹ ካቶሊክ ነበር ይላሉ። አይ ክርስትና መኖሩ ብቻ በቂ ነው። አይ አንዳንድ ኮመንት ከስር ካቶሊክ ነበር ይላል። አይ እሺ አንተ ችግር የለም። እሺ ቤባ አንተ አሁን እኔ እንድትመልስልኝ የሚፈልገው ነገር እኮ ነገርኩህ እኮ ከነሱ እኩል እስልምናን የተቀበለው ከነሱ እኩል ነው እኮ። እሱ እስልምናን ይቀበል። ከዛ ፊት እምነቱ ምን ነበር? እሱ አያገባኝም። እሱ ምን ካላወቅ አላውቅም በል ችግር የለውም። የፈለገ ይሁን እኮ ነው። እና አንተ እኮ ክርስቲያን ሆኖ ተቀበላቸው እያልክ ነው። አታውቅም ነው እኮ ክርስቲያን ሆኖ ተቀበላቸው እያልክ እኮ ነው። እኔ ምንም ልበል አንተ ይሄ ሃይማኖት ነው ብለም እኮ የመቀበሉ ጉዳይ እያወራን ከሆነ አሁን ክርስቲያን አልነበረም ብዬ እኮ የካድኩ እሱ ምንድነው ሃይማኖቱ? እሱ ሌላ ጉዳይ ነው እኮ ምንድነው ሃይማኖቱ? ክርስቲያን ሆኖ አይደለም የተቀበላቸው። ነጃሺ ክርስቲያን ሆኖ አልተቀበላቸውም። ምንም ሆኖ ሙስሊም ሆኖ ነው የተቀበላቸው አይደለም። ከነሱ እኩል የተቀበለው እስልምና ነው። እኔ ያልኳለሁ ገብቷል። ክርስቲያን አልነበረም አላልኩም። ክርስቲያን ሆኖም አልተቀበላቸውም። ያ ሰው ገብቷል። ሲቀበላቸው ግን ከነሱ ቃል በቃል እናንተ ብዙ ቃል በቃል ትላላችሁ። እሱ እኩል የተቀበለው ስትል እንዴት እኩል የተቀበለው? እኮ እያልኩህ እኮ ነው። ከነሱ እኩል እስልምናን ተቀብለዋል። ስለዚህ ክርስቲያን ሆኖ አይደለም የተቀበላቸው። አለቀ። እንደውም የነሱ መቀበል የሚጀምረው ከምን በኋላ እንደሆነ ታውቃለህ? እነሱ ገና ሲገናኙ መልእክታቸውን አደረሱ። መልእክታቸውን ሲያደርሱ እስልምና ተቀበለ። ያ ሰው እስልምና ከተቀበለ በኋላ ለነዚህ ሰዎች ክብር ሰጣቸው። እንግዲያውስ ሀገራችሁ ነው ኑ ቁጭ በሉ ምናምን ብለው እንትን አላቸው። ክብር የተሰጣቸው ከዛ በኋላ ነው የጀመሩት እነዚህ ሰዎች። ከዛ በኋላ ነው አላልኩም። እነዛ ሰዎች መኖር የጀመሩት እሱ እስልምና ከተቀበለ በኋላ ነው የምልህ። ገብቷል። መጀመሪያ እነሱ እንደገቡ የሰጡት ምንድነው? እስልምናን የሰጡት። እንደሰጡት ደግሞ እስልምና ተቀበለ። ከተቀበለ በኋላ እነዚህ ሰዎች ተከብረው መኖር ጀመሩ። እሺ ሃይማኖቱ ተከብረው መኖር ጀመሩ። የሚገርም ነገር ስደተኞች የሚባሉት እኮ ከዛ በኋላ የተሰደዱ ሰዎች ያ ሰው ከሰለመ በኋላ የተሰደዱ ሰዎች ናቸው። የፈለገ ይሁንና እሱ እኮ አስፈላጊ እኮ አይደለም። የመቀበል ጉዳይ አይደል እያወራን ያለ ነው። ለነገሩ አይገባም እኮ ምን እያወራው እንደሆነ አንተ አሁን ለመከራከር ነው እንጂ ምንም ለመግባባት አይደለም የምታወራው። ዝም ብለህ ነው እያወራ ያለው። በመጀመሪያ ሰዎች የተላኩት እስልምናን እንዲያደርሱለት ነው። በመጀመሪያ ወደ ነጃሽ የተላኩ ሰዎች እስልምና እንዲሰጡት እንዲነግሩት ነው የተላኩት። እንደሰጡት ደግሞ ያ ሰው እስልምና ተቀበለ። ገብቷል።
ከዛ በኋላ ብዙ ሰው ወደዛ ይገባ ነበር እኮ በቁጥር አሁን 11 ምናምን ይባላል። ብዙ ሰው ይገባ ነበር እኮ ገብቷል። እስልምና ተቀበለች ምናምን የሚባለው ይሄ ውሸት ነው። በመጀመሪያ ያ ሰው እስልምና ሙስሊም ነው የሆነው ያ ሰው ከታሪክ አንፃር ውሸት ራሳቸው እኔ ታሪክ የኢትዮጵያ ታሪክ ስለካ አሁን ውሸት ነው እና ግን ታሪክ እንደዛ ነው ስማር እስከ ዛሬ ድረስ እኔ እንደዛ የሚነገር ምን አልከኝ ቢብ እኔ አንተ ስላወራህ የምታወራውን የማዳመጥ መብት እኮ የለብኝም። እኔ እኮ እሱ ተው ግድ የለም በቃ እንለፈው። ሰው ሰላም እንበላው። አሁን ይሄ ብቻ ሳይሆን እኮ እስልምና የተቀበለ ንጉስ የለም ብላችሁ እኮ ነው እንትን የምትሉት። ነጃሺ ሁላ ሙስሊም አልነበረም ብላችሁ ነው የምታምኑት። እኮ እንትናን ታውቃታለህ? ነገር አሁን ዮዲት ታውቃታለህ አንተ? አሁን ዮዲት ሲሉ አሰማለሁ። ታሪኳን ታውቀዋለህ? ዮዲት ጉዲት ሲሉ አሰማለሁ። ታሪኳን ታውቀዋለህ? ታሪኳን በደንብ በሰፊው አላውቅም። ግን ምንድን ነው የምታውቀው ስለ ዮዲት አንተ? አሁን አጠራርገህ እኔ ብዙም ስለ ዮዲት ጉዲት አላውቅም ብዙ ነገር። ቤባለክ ተቋርጬ ነበር። ቤብ አትበል እየተባልክ ነው። ይሰማል? ኧረ አሁን ትሰማለህ? አዎ ቤብ አትበል እየተባልክ ነው። እየሰማህ ነው? ስም ማን ነው ትክክለኛ ስምክ? እሺ ቤብ ነው የሚለው ቃል። አይ ባቢሎን በል ወይ ባቢ በል። ቤብ ስትል ትንሽ እንትን ይላል ነገሩን ወደ ሉጢ ሙጢ ሹጢ ነገር ይሄዳል ትንሽ። እሺ እሺ ባቢሎን ሰዎችን ሰላም እንበል። ዝም ብለን እኔ እናንተ ከምናወራ ሰዎችን ሰላም እንበል አይሻልም? ኤአይ አይሻልም? እሺ ዞፋይር እንዲና አይኔ ያያት በለኝና ስሚም ዘሚካኤል ነው። ኤአይ ነው ግድ የለም። ለመጀመሪያ ጊዜ ኢትዮጵያ ውስጥ ጀለብያ የለበሱና መንገድ ላይ ወጥተው የወጡ ሰዎች ኤአይ ነው ብሎ ያለ የካደ የመጀመሪያ ኢትዮጵያዊ አንተ ነህ። ቤት ውስጥ ደግሞ ኢድ ሲከበር የነበረው ክርስቲያን ቤት ነው ብሎ ያለው ለመጀመሪያ ጊዜ አንተ ነህ። ዞፋይር እንዲና ኦይ ባቢ እንዴት ነው? ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ነህ? ሁሉ ሰላም ነው። እንዴት ነው አንተ? በዓል አሪፍ አለህ? ምን ታደርገዋለህ? አሪፍ ነው። እኔ በዓል አክብሬ አላውቅም በነገርህ ላይ እና እንዴት ነህ? አልሐምዱሊላህ ደህና ነኝ። እሺ ምን ትለናለህ? ዳርም ያ ይኖ ካለ ምን ታደርገዋለህ? ባይዘኛ ትናንትና ከትናንትና ወደ በዓል ስናከብር 3001 ነበርን። አልሐምዱሊላህ ቢያንስ በልተናል። 3001 ማለት ከአዲስ አበባ በልተናል። 3000 ናችሁ ሰላል የህዝብ ብዛት? እኛ 3001 ነበር። እነዚህ ቢያንስ በልተናል። አና እኮ የአዲስ አበባ እኮ 3 ሚሊዮን እኮ ነው። አይስ እንዳለው እንጂ 3000 ናቸው አይደል? አዎ 2000 ምናምን ይሆናሉ። ያከበሩት እኮ አይደለም አዲስ አበባ ውስጥ የሚኖሩ ሙስሊሞች ማለቱ ነው። ጭራሽ የሚገርም ነው።
ይሄ አይነት ደግሞ ይመቸው። አንተ ልክ ነሽ ዘሚካኤል ማለት እንዳሰማ እዚህ ዳሰስቱ ነው ግድ የለም እሱ ይደርሳል። ሳዲ ዳኒ ደፍሮ ቤቱን እንትን ቪዲዮ አይከፍትም እኮ እርግጠኛ ነኝ አይከፍታት። ምክንያቱም ቤት ውስጥ የተንጠለጠለ ጀለቤ አለ። ሳዲ ያለሽ ሀጅራ ሳዲ ሀጅራ ፕሮፋይላቸው የተንጠለጠለ ኢየሱስ አድርገው ቤታቸው ውስጥ ደግሞ ጀለብያ ያንጠለጥላሉ እነዚህ ሰዎች። በጣም ይገርማል። ሪያን አቢ እንዴት ነህ? እንዴት ነህ? ሰላም ነው አልሐምዱሊላህ። ሰላም አለይኩም ሰዎች እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየ። ያ አምሮብሃል፣ ፋብላል እንዴት አባቱ። ኧረ እኔ እንደዛ እኮ ነው። ለዛ እኮ ነው የማላገባው። ከተማውን ያሳመርከው አንተ ነህ። ኧረ እኔ አሳምሬዋለሁ እኮ። ወንድ ልጅ እንደተመቸው መኖር ከፈለገ በቃ ማግባት የለበትም። እንደዛ ነው። እንዳትሸወዱ ወንዶች፣ አታግቡ። እስኪ ከሬነር ጋር ጊዜ ካለን እንለፈልፋል። አታግቡ ነው ያልከው? አዎ። ለምን? በቃ እንደዚህ ፏ ብሎ እንዲኖር ነው። በቃ ብችት ብሎት እንዲኖር እኮ። እሷ ትንከባከባለች ከሆነ አንተ ብታገባበት አስበው። ደግሞ ምን እንደምትሆን ደግሞ አስበው። ላይክ እንዴት ሊያምርብህ እንደሚችል አስበው። አንዴ ትቀልዳለህ እንዴ? ወንድ ልጅ እኮ ካላገባ እንዴት እንደሚመቸው እኮ አንተ በጣም ነው የሚገርም። ኧረ አንተ አግባና ይኸው አልገባም። ተመችቶኛል። ግድ የለም አሁን እንትን ላደርግ ነው፣ ግን ተመችቶኛል። አይ ብትሞክሩ አሪፍ ነው። እሺ ቢያንስ ኧረ ማመከራውን ይበላል። ግድ የለም አሁን እንዳልኩሽ በጣም ያስተማኝ ታውቃለህ፣ ሬነር አፍሪካ ውስጥ ማለት ነው ለሃጩ ደረቱ ላይ ደርቆ የዝንብ እንትን ማረፊያ እንትን ሆኖ ልጅ ሳይ እኔ እንዴት እንደሚያስጠላኝ በቃ አፍሪካዊ መሆንን የምጠላበት ነገር እሱ ነው። በጣም ነው የሚያስጠላኝ። ለምን አባታችሁ ነው የሚወልዱት ምናምን ነው የምለው። በቃ እንዴት እንደሚደብረኝ። መውለድ እኮ ግዴታ አይደለም። በቃ በስነ ስርዓት ማሳደግ ካልቻለ እኮ ሰው መውለድ ግዴታ እኮ አይደለም፣ ምርጫ ነው። ደስ ሲል አይንህን በአይንህ ማየት ስትፈልግ ነው የሚወለደው እንጂ ሰው አሁን ስሜት እኮ አለ፣ ሆርሞን አለ። ሆርሞንን ያው ሐራም በሆነ መንገድ መጠቀም አችልም እና ያው ማግባት ደግሞ ያው ተፈጥሯዊ ነው። ሆርሞንን መቆጣጠር አችልም። እንደዛ ከሆነ ማግባት አለበት። ሁለት መውለድ ነው። 1 2 3 ምናምን በቃ እኮ ሁለት ይውለዱ። ከዛ በላይማ ወንጀል ነው መሆን ያለበት ሲጀምር። እንደ ጉንዳን ይነሳነሰዋል ነው የምልህ። ዝም ብሎ ይወልድና የሚውልበትን አያውቀውም። የት እንደሚውሉ በሽንታቸውን እየጠጡ ይውላሉ። ጭቃ እያቦኩ ማለት ነው። ለሀጫቸው ደረታቸው ላይ ደርቀው ልብስ እንኳን በስነ ስርዓት አይቀይርም ምናምን። እንዴት እንደሚያሳዝን እንደዚህ አይነት ልጅ ሳይኔ አሁን በቃ ያስጠላኛል ለማለት። ይሄ ማግባት ምናምን የሚባለው የሚደብረኝ ለዚህ የምር እንዴት እንደሚደብር። ዝም ብሎ ያገባል ይወልዳል። ባልተወለድን ነበርኛ። አረ ተረጋጊ። ማነች ሶፊያ? ተረጋጊ። እኔ ሞክር ያልኩት ማግባቱን ነው። እንዴ ልትገለኝ ነው? መሞከር እኮ ነው። አንተ በነገርህ ላይ በትዳር መሞከር ቢኖር ሴቶች አይበደሉም ነበር። እንትን አይላቸውም፣ አይገባቸውም። ስለማይገባቸው ነው። ገብተዋል። መሞከር መኖር አለበት በትዳር ውስጥ። ከተሳካለ ነው ትዳርን የምትቀጥለው እንጂ
አንገቷን ረግጠ ወይም እሱን እየተሰቃየ በትዳር የሚኖር ከሆነ ትዳር አይደለም፣ መለያየት አለ እኮ። በቃ መለያየት አለባቸው። ልብስ አይደለም ሳይሆን መሞከር ሊኖር ይገባል። ተሞክሮ አለ። በስነ ስርዓት እንትን ማስተዳደር ከቻልክ፣ መምራት ከቻልክ፣ መስራት ከቻልክ መቀጠል ነው። ካልቻልክ ደግሞ እሷን እያሰቃየ ግድ እንትን የለውማ፣ ትርጉም የለውም። መለያየት ነው። እሱን መከራውን እየበላ ትርጉም የለውማ፣ መለያየት ነው። እንደዛ ነው መሆን ያለበት እንጂ ትዳር ከተገባ በኋላ እንትን ምንድነው በሩ ዝግ ነው ማለትም አግባብ አይደለም፣ ትክክል አይደለም። ለዛ ነው ብዙ ሰዎች ራሳቸውን መስዋዕት የሚያደርጉት፣ በተለይ ሴቶች ማለት ነው። ለዛ ነው ነውር ነው፣ ትክክል አይደለም። እንደ ሰው እኮ የሚያገባው እኮ ትናንት ከነበረው ህይወት የተሻለ ህይወት እንዲኖር ነው። እንደ ምክር ሀሳብ ውሰዱት። አረ ልክ ነህ ወገኖች፣ እንደዛ ነው መሆን ያለበት። እኔ አልሰማም። እንደዛ ነው። እኔ በየቀኑ ህዝቡ ልታፋታ ነው እንዴ? ኖ መፋታት እኮ አይደለም። መፋታት ሳይሆን አንተ አሁን ለትዳር ተብሎ የሚከፈል መስዋዕት አይተህ አታውቅም? በጣም የሚያሳዝን መስዋዕት። አራቃለሁ በደንብ ነው እና ትክክል አይደለማ እንዴ? ያው እንግዲህ ተፈጥሮ ነው ብለህ መቀበል አለብህ። አንዳንዴ እኮ ምንም ማድረግ አትችልም። ኖ ተፈጥሮ ምንድን ነው? ያው ይሄ ነገር የመጣበት መንገድ በናቹራል መንገድ ነው። ወይ ሴቷ አስቸጋሪ ሆና ነው ወይ እሱ አስቸጋሪ ሆኖ ነው። እና እየተሰቃየህ ኑር ይላል እንዴ ተፈጥሮ? አይለም። እሱማ ተስማምተህ መለያየት ትችላለህ። ግን ይቻላል እኮ መለያየት እኮ። ዝም ብለህ ተለያዩ ግን ምክር አይሆንም። አይ ዝም ብለህ እኮ አይደለም መስዋዕት መክፈል የለባቸውም ብዬ ስል ይሄ ከባድ መስዋዕት የለም። መስዋዕትማ መከፈል አለበት እኮ። አሁን ለምሳሌ ግን አንዳንዴ ህይወትን የሚያሳጣ መስዋዕት አለ። ገብቷል? መከራቸውን የሚበሉ ሴቶች አሉ። አሁን ለምሳሌ በቃ ጭምልቅልቅ ይላሉ። ቆዳቸው ጉስቁል ብለው በቃ ከሰውነት ወደ እንጨትነት የሚቀየሩ ሴቶች አሉ። አሁን ለምሳሌ ለትዳር ተብለው ማለት ነው። ለምን እንዴ? ለምንድን ነው? እሱማ ባላንስ ያደርጋል። አንዱ በአንዱ ባላንስ ያደርጋቸው። ችግር የለውም። ባክሱ ችግር አለው እንጂ ለምን የለውም? በአንዱ በተበደለ ወንድ ይከካሳል። አይ እኔ አላምንበትም። ለትዳር ተብሎ የሚከፈል መስዋዕት አንዳንዴ ከልክ ያልፋል። ስለዚህ ገደብ ሊኖረው ይገባል። የሆነ ሰዓት ላይ አይ ከዚህ በላይማ ማለፍ አልፈልግም የሚባል ነገር ሊኖር ይገባል ብዬ ነው የማምነው እኔ። እስቲ አግብተህ እንግዲህ አንተ እንደዛ እንደምትል እናያለን። ጠዋት ወጥተው ማታ ነው የሚገቡት። ገብቷል? ይወልዳሉ፣ ያሳድጋሉ፣ መከራቸውን እየበሉ ስራ እየሰሩ ማለት ነው። ወንድ ልጅ የማይሰራው ስራ የሚሰሩ ኢትዮጵያ ውስጥ አሉ። አሁን ለምሳሌ ልጆችን ለማሳደግ ማለት ነው። ገብቷል? ሴቶቹ ነው መልካቸው ተበላሽቶ ሴት እንኳን አይመስሉም። ጭብርር ብሎ ፀጉራቸውን መከራቸውን የሚበሉ ልብሳቸውን ብጥስጥስ ብሎ የሚኖሩ ሴቶች አሉ። ልክ ነው ይሄ? ልክ አይደለም። በቃ የሱ እኮ ነው የምልህ። እሱ ነው የምልህ። ለምንድን ነው ምን ለማግኘት ነው? በቃ ለምን መከራዋን ትበላለች? 8-9 ወልዳ ለምን በዚህ ልክ መከራዋን ትበላለች? አንድ ወልዳ ትንሽ የሰላም ኑሮ አትኖርም እንዴ? እሱ ልክ ነህ። እሱስ መማር እኮ መከራ ነው። ልክ ነሽ። የ9 ወር እርጉዝ ሆነው ስራ የሚሰሩ ሴቶች እኔ ልክ አይደለም። በቃ በልኩ ነው መውለድ ያለበት ሰው። አይ እንደዛማ አይሆንም። ከባድ ነው። አመሰግናለሁ። ስለተስማማ አመሰግናለሁ። አይ እኔ በሌላ ነው ያልኩት እንጂ በዚህ እኔ እስማማለሁ። ለምን አልስማማም? እነዚህ ሰዎች ግን አበሻ በነገርህ ላይ አይምሮ ጨፍጋጋ ነው። የተጨማደደ አይምሮ ስላለው በቃ ለመመለስ በጣም ከባድ ነው። ገብቷል? ማለት ምን ተፈቶ አይደለም መፋታት አላልኩም እኔ
ከባድ መስዋዕት የሚያስከፍላችሁ ትዳር መቀጠል የለባችሁም ነው። ልክ ሊኖረው ይገባል። ልክ ሊኖረው ይገባል። እንዴ የህይወት መስዋዕት የሚከፍሉ ሰዎች አሁን ልክ አይደለም። ህይወት ግን ያስገድዳል። አሁን ለምሳሌ በትክክል የማይኖር ከሆነ እሷን በጣም የምትለፋ ከሆነ ከዛ ደግሞ ብዙ ልጆች ካሉ ልጆች መበተን አለ። የት ሄዳሉ ልጆቹ? ማህበረሰቡ አለ። ልጆች ምንድነው ትርጉሙ? አሁን እናንተ ሬይነር አሁን ለምሳሌ ኢትዮጵያውያኖች ሆነው ወንድ ተኝቶ ልጆች የሚያሳድጉ ሴቶች አሉ። ልዩ ምንድነው ትርጉሙ? አሁን እቺ ሴት ብትለያይ ትርጉሙ ምንድነው? ምንድነው የሚቀርባት? ይሄማ ምንም አይቀርባትም። ግን ያ ሁሉም እንደዛ አይነት አይደለም። ሁሉም እንደዛ አይነት እያልኩ እኮ አይደለም። አይ በሌላ ምክንያት ሰው ለምሳሌ ሁለቱም ይስሮች ግን ችግር ሊሆን ይችላል። በቃ አይደል ለመፋታት እሷ ላይ የመሰሞር ችግር ሊፈጥርባት ይችላል ህይወቷ ላይ እና ያንን መከራ ችላ ብላ ትመርጣለች። አክቹዋሊ ኢትዮጵያ ውስጥ ሁሉም ሰላም አይደለም። አክንቶ ሁሉም ሰላም አይደለም ኢትዮጵያ ውስጥ ችግር የለውም። ለምዶታል። እኔ ሰላም አይሰማኝም እውነት ለመናገር። እኔ አሁን እንዳልኩ ቅድም ዝም ብሎ እንደ ጉንዳን የሚፈስ ትውልድ አለ። መከላከል ስለማያውቅ ነው ምንድነው አላውቅም። በነገር ላይ ኢትዮጵያ ውስጥ ልጅ የሚወለደው የልጅን ፍቅር ስለናፍቀው አይደለም፣ ለማየትም አይደለም። ኢትዮጵያዊ ልጅ የሚወልደው በጣም በሚያሳዝነው መልኩ እኔ ስደክም ይጦረኛል ብሎ ነው። ስደክምም አይደለም በቃ እንዲጦረው ነው ልጅ የሚወልደውና 10 ምናምን ዓመት መከራዬን በልቼ ልጄን አሳድጋለሁ። ከዛ በኋላ 50 ዓመት ፍከት ብዬ በልጄ እየተጦርኩ ኖራለሁ ብሎ ስለሚያስብ ነው ይሄ መከረኛ ህዝብ የሚወልደው እንጂ እንደውም የልጅ ፍቅር ለማየት አይደለም። አስመሳይ ነው። ልጁን ጣጣ ውስጥ የሚከተው ወላጅ ነው ኢትዮጵያ ውስጥ ገብቷል። ስለዚህ ለምን ይወልዳል? ለምን በአባት ፍቃድ ልጅ መከራውን ያያል ነው? ይሄ ደግሞ እንደ ጉንዳን መፍሰስ የለበትም። ዝም ብሎ ልጅ ተወልዶ ለሃጭ እያንጠበጠበ ደረቱ ላይ ደርቆ በሽንቱ ጭቃ እያቦካ የሚያድግ ልጅ መኖር የለበትም። ተራብኩ እያለ የጎረቤት እንትን እያሸተተ የውስጡ ሆዱን የሚቆርጠው ልጅ መወለድ የለበትም። ለዛ ነው ተበድረህ የምታበላው ልጅ መወለድ የለበትም። እንደዚህ ነው በስነ ስርዓት ማስተማር የማትችለውን ልጆች መውለድ የለበትም። በቃ አይኑን በአይኑ ለማየት የልጅን ፍቅር የሚባለውን ለማየት 2 3 እስከ 4 ከቻለ ማለት ነው መውለድ አለበት። በቃ በቂ ነው። ካልሆነ ግን ደርዘን ልጆችን አርከፍክፎ አንዱ ወደ ደቡብ አፍሪካ፣ አንዱ ወደ አረብ ሀገር፣ አንዱ ወደ አሜሪካ፣ አንዱ ኢትዮጵያ ውስጥ፣ አንዱ ምናምን ልኩ ቁጭ ብሎ እግሩን ሰቅሎ ሊኖር አይታሰብም። ይሄ ሌብነት ነው፣ ጨካኝነት ነው ራሱ። ተስማማለህ ሬይነር? እስማማለሁ። ጠዋት ማየው መሰለኝ መንገድ ዳር ላይ አንዷ ወርቃ ነበርና ወርቃ ቁጭ ብላለችና ነፍሰ ጡር ናትና ግራ ገባኝ። እኔ ከምድር ያረገዘችው ነው ያልኩት። ወርቃለች፣ እየለመነች ነው፣ እርጉዝ ናት፣ ነፍሰ ጡር ናት፣ ወደ አይገፋ ናትና ይሄው ላይክ ጥቃት ደርሶባት ትላለህ ወይ ደግሞ የምጠጣይነት ናት ወይ ትላለህ። ኬት አምጥታው ነው ትላለህ። ከምንድን ነው የምታረግዘው ራሱ ትላለህ። ይሄ ከባድ ነው። ኢትዮጵያዊ ለማኝ ስለሆነ አሁን በቃ ልመና ስለተለማመድ ነው አይጨክኝብኝም ብላ ነው የምታረግዘው ሁላ። ኢትዮጵያዊ ይሰጠኛል ችግር የለውም ብላ ነው። እንደዚህ ነው እኛን ተማምና ማለት ለኢትዮጵያኖችን። ይሄ ከባድ ነው። አሳሳቢ ነው። ለዛ ነው እኔ ከፈለጋችሁ ደርዘን መጣል ትችላላችሁ፣ ነው ያገባኝ። ያኔ እውነት ለመናገር እኔ ግን እንደተሸማቀቁ ነው ሁሌ። ኢትዮጵያ ሲባል አሁን ለምሳሌ ከኢትዮጵያ ውጪ ሰዎች ወደ ኢትዮጵያ ሲገቡ የተራበ ህዝብ ሲያዩ መከራውን የሚበላ አህያ የሚነዳ እንዳልኳችሁ የዝንቦችን መጫወቻ የሆነ ህፃናቶችን ሲያዩ እኔ በጣም ነው የምሸማቀቀው። እውነት ለመናገር እኔ በጣም እሸማቀቃለሁ። አለ በቃ አበሻ ነኛ፣ እሸማቀቃለሁ።
ስለዚህ እንደዛ እንዳይሆን ደግሞ ምንድነው የወሊድ እንትኑን ህዝቡ መቆጣጠር መቻል አለበት። እንደዛ ነው መሆን ያለበት። በቃ በገቢ ልኩ መውለድ አለበት። ዝም ብሎ መውለድ ማድረግ ስለቻለ መውለድ የለበት። ስለተኛ ብቻ ማስረገዝ የለበትም። በቃ እንዴ በአግባቡ መሆን አለበት እንዴ የሌሊት ልብስ ሳይለብስ እኮ ነው ልጅ እንትን የሚወልደው ራሱን ሳይሸፍን ማለት ነው። ተራቁት አድርገህ ልጅ ትወልዳለህ። ለምን? ትክክል አይደለም። በስነ ስርዓት ነው መውለድ ያለበት። ኢትዮጵያ በቃ መዘመን አለበት ህዝብ። አይ ዝም ብለን መጣል ማርከፍከፍ እንፈልጋለን የሚል ህዝብ ካለ ግን ምን አገባኝ እኔ ምን አገባኝ። እንደ ተራበ ይኖራል ኢትዮጵያዊ። እኔ ግን በገቢ ልክ ነው የማገባው። በቃ በዚህ ለምወልደው ልጅ እየተንደላቀቀ ኑሮ የሚኖሩ ልጆች ነው የማሳድገው። ለምን አሰቃያቸዋለሁ? በእኔ ፍቃድ ነው የሚመጡት አይደል? በቃ በእኔ ፍቃድ እስከሆነ ድረስ የሚመች ኑሮ ነው የማኖራቸው። አለመውለድ እየቻልኩ ከዛ ደግሞ ድህነትን አላወርሳቸውም፣ እኔ መከራን አላወርሳቸውም። እኔ ሄዱና መማር በሚገባቸው ሰዓት እድሜያቸው ሄዱና እኔን ጥሩኝ አልላቸውም። በቃ ደሃ እንኳን በሆነ እውነት ለመናገር አንዱ ኢትዮጵያዊ እኔ እንደዚህ ከመሆን በቃ የሆነ ቦታ ላይ ወስጄ ራሴን አጠፋለሁ አለ። የሰው ጥግተኛ መሆን አልፈልግም፣ የልጅም ቢሆን ጥግተኛ መሆን አልፈልግም አለ። ልክ ነው፣ ራሱ ነው ተፍተፍ ማለት ያለበት። እና ለዛ ነው ዙፈይር 16 ጊዜ አንተ ታደርክ በሰላም ነው ውስጥ እንቆረጠ። አንዴ ግራ አጋባኝ እኮ ምንድነው አሁን ጭምጡ ምንድነው? አታግቡ ነው አትረዱ ነው አላልኩም። አሁን ከራይነር ጋር ትግራ ያወጣን ባይዘው እሱ አየር ነው ሲያምን ዘይ ነበር። ምንም በቃ እንደገባ ምን አለ መጀመሪያ የስሜት ጉዳይ ነው። በቃ እኔ መስመር ያዘ ብዬ ሳስብ አየር ላይ ምን ላይ ምንድነው አሁን አታግቡ ነው ወይስ አትረዱ ነው? አቋሉ ነው አይደለም። ቄስ ራሱ በእናንተ ሰፈር ቢያልፍ ገብቶ ይበላ ነበር። በአመት አንዴ እኮ ነው የሚያገኘው። አይ ይብዛም ይነስ ግን እኮ ረመዳን ኤሪያ ላይ እኮ ሙስሊም ቤት ስጋ አይጠፋም እኮ። ይብዛም ይነስ አይጠፋም በአብዛኛው ቤት እኮ። ለዛ እኮ ነው ከኢዱም ውጪ ማለት ነው። ከኢዱም ውጪ ስጋ አይጠፋም በአብዛኛው አይደለ? እንደዛ መሰለኝ። ይጠረቀማል ነው የምልህ እኔ። ይመኘዋል፣ ይጠረቀማል። ሲደመር ራሱ ባይበላ እንኳን ራሱ በመመኘት ብቻ ጾሙን ይበላሻል። ገብቷል? እናንተ ሰፈር ስጋውን ሲጠበስ ሲያሸት ምናምን ይመኛል፣ አግኝቶ ስለማያውቅ አመታት በልቶ ስለማያውቅ ማለት ነው። ገብቷል? ደስ ይለዋል እና ጾሙን ይበላሻል። ገብቶ አይበላም እንዴ ሲወል መግባት ካልቀረ። እንደዛ ብቻ ሳይሆን አክቹዋሊ ሀገሩ ሙስሊም እየሆነ እኮ ነው። እንትና ሲል አልሰማሁም እንዴ ዘመድኩን አይ እሱን ማከባል ዘመድኩንም ትንሽ አዝናናኝ እኮ ታውቃለህ። አብይ አህመድ ያልተጠመቀ ሙስሊም ነው አለ። ያልተጠመቀ ሙስሊም ነው አለ አብይ አህመድ። ያልተጠመቀ ክርስቲያን ሙስሊም ይጠመቃል ምን ማለቱ ነው? ቆይ ግራ ነው ያጋባኝ። ለማንኛውም ልክ ነው ግን ልክ ነው። አይ ልክ ነው። እችን አልሰማሁም ግን የረመዳን ቫይብ በፊት ማቃት እውነትም ግን አንዳንድ ሁኔታዎችን ሳያቸው የተወሰነ በማስታወቂያ ረገድ ያለውንም ነገር ስታይ ምናምን በአብዛኛው የተወሰነ ለውጥ አለ። ግን ለውጡ ትክክል ነው። ያው በፊት ሄጅሞኒያቸው የእነሱ ሄጅሞኒ ነበር። ሄጅሞኒ ከመነሳቱ ውጭ የተለየ ነገር ኖሮ አይደለም። ግን የሆነ የተጋነነ ነገር ያለ ይመስላል አይደለ? እንደዛ ይመስለኛል። የተጋነነ ምንድነው? ለቪው እያልኩ ነው ያለሁት። ገብቶኛል። ለቪው ነው ምንድነው ተመልካች ገብቶኛል። አሁን ነገሩ አስተውለህ ከሆነ የተጋነነ ነገር ሆኖ ሳይሆን አብዛኛው ወጣት ይሄ ወደ ሃይማኖቱ ዓለም እየተቀላቀለ ነው። ሃይማኖት የሌለው እንኳን ስለ ሃይማኖት ሲያወራ ነው የምታገኘው። ገብቶሃል አባባሌ? ከፖለቲካም በላይ የሆነ ነው። ድሮ ፖለቲካ ነበረ በጣም ትኩረት እየሳበ የነበረው። አሁን ደግሞ ሃይማኖቱ ማለት ነው። ሃይማኖት በጣም ትኩረት እየሳበ አብዛኛው ወጣት ሰዓቱን የሚያሳልፈው ሰዓቱን የሚገለው በሃይማኖት ጉዳይ ላይ አስተውለህ ከሆነ አባባሌ ትኩረት ያገኛል። እና ዘመኑ ካለው በመንግስት በሚዲያዎች ያለው ከቨሬጅ እና
እኔ በሚዲያዎች ያለው ከቨሬጅ እና በመንግስት ረገድ በቤተ መንግስት ደረጃ የሆነ ሀገር አምባሳደሮችን ምናምን ማስፈጠር ያን የሚያስፈጥረው ነገር በሚዲያ ሲዘግብ እንደገና ደግሞ ላይክ ላይ ለምሳሌ ረመዳን ገና እንደገባ ሮብ ረመዳን ሊገባ ሰኞ ቀን በአረብኛ ነበር እንኳን አድረሳቸው ያለው እብዱ ማለት ነው። እና እብዱ የሰጠው ስታየው እንደዚህ ስታየው ማለት ከእነሱ ጋር በተያያዘ አላቅም ብቻ የሆነ የተጋነነ ነገር አለ አለዋ። ታዲያ አንተ አሁን እኮ ከአመታት በፊት አክራሪሞች እነ አቡበከር አህመድ ምናምን ብሎ በረመዳን ሲዘግብ የነበረው እነ ኢቲቪ እንኳን ምን ብሎ ፖስት እንዳደረገው አላየህም እንዴ? ለጠንዚዛም ቢሆን ምንድነው የሰጠ ምናምን ይላል። ምንድነው ገነት ይገባል ይላል እስልምና ምናምን የእስልምና ምናምን ብሎ ፖስት አላደረገውም። እኔ በጣም ነበር ሲገረም የነበረው ሚዲያማ እንደታዘዙ ነው የሚሻፍደው። ማህበረ ቅዱሳን የሚባለው ራሱ እና በዚያ አቅጣጫ ሲባል እንደታዘዙ እኮ እንዴት በጣም እኮ ነው የሚገርመው። እኔ በጣም ነበር የገረመኝና የቀረው ምንድነው የኦርቶዶክሳውያን እንትኖች ናቸው ብቻ የቀሩት። እነሱ ደግሞ አሁን ግን በዚህ ዘመን ግን ስታስበው አንተ ራሱ ጀለብያ ያለበሰ ክርስቲያን አለ መስቀል አድርጎ እሱ እንደዚህ አይነት ሙድ ደግሞ በብዛት አለ። እንዲህ አይነት ሙድ በብዛት አለ። አብይ አህመድ ብቻ እኮ ነው ጀለብያ ያለበሰው ኢትዮጵያ። ለነገሩ አይታወቅም። ሰው ሲተኛ ለብሷል እኮ እንዴ! እኔ በጣም ነው የገረመኝ። ሁሉም ሰው መስቀል አድርጎ ጀለብያውን ለብሰው እንኳን አደረሳችሁ ይላል። የተወጋ ዘመን ነው፣ የተወጋ አመት ነው። በጣም ከባድ አመት ነው። እኔ በጣም ነው የተገረምኩት። ጀለብያ ያለበሰ መስቀል አድርጎ ጀለብያ ያለበሰ ክርስቲያን የለም። መስቀል አድርጋ ነብዬ ትላለች፣ ነብዩ መሐመድ ምናምን ትላለች። ኢየሱስ አማላጅ የነበረው የፕሮቴስታንቶች እንትን መስቀል ባን አድርጋ ከእንትኑ ማለት ነው የእስልምና እንትኗን መንዝማዋን ከፍታ እንኳን አደረሳችሁ ትላለች። እና ይገርማል በእውነት ግን በዚህ ልክ መዋደድና መፋቀር በጣም ትልቅ ነገር ነው። አባቢ እኛ እንደግፋቸዋለን እንደዛ ማለታችሁ ቢያንስ ፖዚቲቭ ምልከታ መኖሩ ፕሬት ማለት በክርስትና በንከስር እስልምና ላይ ቦታ አይኖረን ማለታቸው ነው። ጥሩ አይ ኖርማሊ አንዳንዶቹ ሆን ብለው አንዳንድ ሰዎችን ለማብሸቅ ምክንያቱም አንዳንድ ሰዎች ክርስትና መስቀል አድርገው የእስልምና ነሽዳዎችን ይመቸናል እያሉ ነው ብሎ ወቀሳ ባቀረበበት ጊዜ ከሱ ጋር ለተያይዘው ብዙዎቹ እንደውም ደጋግመው በመንዙማ ቪዲዮ መስራት ተያይዘውታልና እሱን ለማብሸቅም ነው። አንድ ሁለት ደግሞ እኛ በሙስሊምና ክርስቲያን በጋራ ነው የምንኖረው በፍቅር ነው የምንኖረው የሚሉ ዓላማ ያላቸው እና መጠላላትን መበሻሸቅ የማይፈልጉ ክርስቲያኖች ናቸው የሚያደርጉት። እና በዛ በኩል አንዳንድ አስተማሪዎች ደግሞ የአጺማም ጭምር ማለት ነው እንትን እንዴት እስልምናን በለዛ ነው ደስ ይላል መዋደዱ መከባበሩ እንዳለ ሆኖ ግን ሰው ባለበትን ራሱን መስሎ ያኛውን ቢያከብር መልካም ነው። አንድ ሰው ሌላውን የማክበር የራስን ማወቅና ማክበር ይቀድማል ብዬ ነው የማምነው። ይሄ ለኔ ማሽቃበጥ ነው፣ ምንም ትርጉም የሌለው ማሽቃበጥ ነው። ምክንያቱም መከባበር ሲባል በልብ ነው፣ በተግባር ነው። መከባበር ሲባል ውስጡ እሳትና ጥላቻ ተደፍኖ ምቀኝነትን ተደፍኖ ከላይ ማስመሰሉ ገብቶኛል። እነሱ ፍጹም ፖዚቲቭ ሆነው ከራስ ጥቅም አንጻር ነው። ይሁን ምን መሰለህ እኛ ልንቃወማቸው አንችልም። በነገራችን ላይ እኛ አፕሪሼት እናደርጋለን። በጣም ጥሩ ነው በርቺ። ይሄ ነው መጀመሪያው ይሄ ነው። ከዛ በኋላ ስለ እስልምና ጥሩ ፖዚቲቭ ነገር ያለው ሰው ስለ እስልምና የመማርም የማወቅም እድሉ ይኖረዋል።
ግን መቃወም ካለባቸው እነሱ ይቃወሙ እዛው። ግን እኛ በፍጹም እንደዚህ የሚያደርጉት ሰዎች ልንቃወም አንችልም። አዎ አለመቃወም ትችላለህ። አለመቃወም ትችላለህ፣ መብትህ ነው። ግን እኔ አሁን ምንድነው ምን መሰለህ፣ እኔ አሁን ሁሉ ሰው ጀለብያ መልበሱ አንደኛ ነገር ሚዲያ ተጠቃሚ ስለሆነ የሚዲያ ጥቅማቸውን ለማስከበር ብለው ነው እንጂ ሌላ ምንም ትርጉም የለውም። በእርግጥ እኮ አሁን ለምሳሌ ሙስሊም ጎረቤት ያለው ነፍሰው አለ፣ ሙስሊም ሰው ጋር የሚኖር ነፍሰው አለ፣ ሙስሊም ቤት ውስጥ የሚሰራ ነፍሰው አለ፣ ሙስሊም ሱቅ ውስጥ የምትሰራ ነፍሰዎች አሉ እኮ። ስለማያውቁ እኮ አይደለም፣ እያወቁም ራሱ ፈቃደኛ አልነበሩም ነው። ከዚህ በፊት ስለማያውቁ አይደለም፣ ብራቸውን ሙስሊም ቤት እያስቀመጡ ሙስሊም ታማኝ አይደለም፣ ሌባ ነው፣ አራጅ ነው እያሉ ልጃቸውን እህታቸውን አናምን ብለው ከሙስሊም ቤት ከሙስሊም ልጆች ጋር ስተው ስራ የሚሄዱ ክርስቲያኖች ጥላቻ ነበራቸው። ያ ጥላቻውን ጀለብያን ለብሰህ ፍቅር ነን እንዋደዳለን ብለህ ብትል ምንም ትርጉም የለውም። ገብቷል። ሲቀጥል ደግሞ አሁን ለምሳሌ የእስልምናን ጀለብያ ከመልበስ ያንጠለጠልከውን መስቀል ትርጉሙ ምን ማለት እንደሆነ ስለ መስቀሉ ማወቅና ማጥናት ይቀድማል። እንደዛ ማድረግ ነበረባቸው እንጂ ሁሉም ሰው እየተነሳ ጀለብያ ይለብሳል እና ምንድነው ለምንድነው ስትለው አይ መከባበር ነው። መከባበርማ አንተውንና መጀመሪያ ያንጠለጠልከው መስቀል በመጀመሪያ ትርጉሙን ወቅ ምን ማለት እንደሆነ አንድ ባጥና ወቅ መጀመሪያ፣ ከዛ ደግሞ እሱን ተሸክመህ አክብረው። ገብቷል አባባሌ። መመሳሰሉ ምን አመጣው? የምትከባበር ከሆነ ለምን አንተን መስለህ አታከብረው? ገብቷል። እሱን መምሰል ምን አመጣው ነው? ውሸት ነው። ገብቷል አይደል? ምንድነው አይ ግን እኮ መመሳሰሉ ምን አመጣ? ኦኬ እኔ በምን መልኩ አየዋለሁ መሰለህ? እኔን ዝም ብዬ እንደ አንድ ሙስሊም ማለት ነው ፍጹም ጥላቻ ለብሶ ሙስሊሙ ዘጋ ለብሶ ድምጽ ግን ይቆራረጣል። አሁንስ እንዴት ነው? አለ ቀጥል። ይሰማል? ኦኬ በመስሪያ ቤት ውስጥ በቀበሌ ውስጥ አንድ ሙስሊም ሲያዩ ሰራተኛ ወይ ሂጃብ የለበሰ ሰው በጣም የሚበሽቁ የሚናደዱ ሰዎች አሉ። ከነዛ አንጻር እንደዚህ የሙስሊሙን አልባሳት ለብሶ በዓሉን ማክበራቸው ትቆራረጣለህ። ችግር ያለው አይመስለኝም። ድምጽህ ይቆራረጣል። ኦኬ ይቆራረጣል፣ አይሰማም። እኔ ምንም ትርጉም የለውም እንደዚህ አይነት ነገር። አረብ ቤት እየሰሩ እኮ ነው ጥላቻንም እየነዙ የሚሉት እኮ። ገዳይ ናቸው እያሉ የሚያስተምሩት እኮ አረብ ቤት ውስጥ እየሰሩ እኮ ነው። ውሸት ነው። እንኳን የሙስሊም ልብስ በመልበስ ይቅርና መከባበር ሊመጣ የሙስሊምም ምግብ በማምላት የሙስሊምም ቤት ውስጥ እየሰሩ ከሙስሊም ጋር ተደባልቀው እየኖሩ እንኳን ከጥላቻ ነፃ ሊወጡ አልቻሉም። ስለዚህ ጀለብያን በመልበስ ምንም ኪዩ እንዴት ነህ? ናና እንትን ግድ የለም። እንዴት ነህ ባቢላን ሀቢቢ? ሰላም ነው። እንዴት ነህ? በኋላ እንዴት ነህ? አለሁ አልሐምዱሊላህ ረብል ዓለሚን። እንዴት ነህ? አለን አለን። ጠፍተሃል? ሁሉ ሰላም? አዎ ወላሂ ጠፍቻለሁ። በጣም ቆየሁ እኮ ትቼው ነው ሁላ። እንዴት ነህ አንተ? አለሁ ደህና ነኝ። በሰላም ነው? በሰላም ነው፣ በሰላም ነው። እና ምን ተገኝተው ነው? ዞር ዞር እያልኩ ከኢድ መልስ ሳይህ ሰላም ልበልህ ብዬ ነው። ደግሞ በዚህ ሰዓት ነው የምትገባው ነው? ኧረ ዝም ብዬ ነው ሰላም ለማለት ነው። ዝም ብዬ እና አለህ ነው። እኔ እኮ ወላሂ አልፎ ከስንት አንዴ ምናምን በቃ በኔም አካውንት ሳይሆን በሰው አካውንት እገባለሁ፣ ግን አይቼ ካላውቅም። አዎ አልገባም፣ ብዙ አልገባም ስራ ምናምን ስለሆነ ለዛ ነው። ስራ እንዴት ነው? ስራ አሪፍ ነው፣ ደስ ይላል። አይ እና እንዴት ነው ቲክቶክ ላይ
በጣም እኮ ደባሪ ሆኗል። ይሄ ምንድን እኔ እንጃ ለምን ምን አለ አዲስ ነገር አለ እንዴ? አይሁን ስሙን በቃ እንትን አላልነው። ከዛ በኋላ ነው የጠፋሁት። አዎ መመለስ አለብህ እኮ እኔ ችግሩ ምን አለ መሰለህ፣ አንዳንዴ ነገሩ ሲበላሽ ነገሩ ተበላሸ ብሎ ሰው መጥፋት የለበትም፣ ነገሩን ማስተካከል አለበት እንጂ ኃላፊነቱን ወደ ሌላ ማሻገር የለበትም ብዬ ነው የማምነው። አንተም እንደዛ ማድረግ ነበረብህ አይደል? ስማ ልክ ነህ። ያን ያህል እንትን ማለት ነው እንጂ እና እንዴት ነው አለው እንግዲህ የዳመናው አምላክ ይመስገናለን። ይሄ ዳመና አምላክ እንዴት ናቸው? የሉም እንትና ጲላጦስ ምናምን አይቻቸዋል። አልመጡም። እኔ እንጃ። ሼር አድርጉላቸው እስኪ፣ ሼር አድርጉላቸው እስኪ። አልመጡም። እነ ኦፓን እነ ጲላ ብዙ ሰው ነው የጠፋው። የሚገርም ነገር እኮ ኦፓልም አለች አለች። እሷ እንኳን ከቀናት በፊት አውርተን ነበረ በዚህ ኢዱን እንዴት አሳለፍከው ታዲያ? አይድ ወላሂ ቆንጆ ነበር። ረመዳንም ቆንጆ ነበር። አይድ አሪፍ ነው፣ አሪፍ ነው። አንተ ግን በጣም አለው በሚገርም እንትን ነው ያሳለፉት ኢትዮጵያ ውስጥ። እውነት ለመናገር የጎረቤት ስሜት ባይጠብቁም የሀገር የምንድን ነው አገር የጋራ ነው የሚባለው እንትን ትንሽ ቢደበዝዝም፣ ምክንያቱ አገሪቷን ተሸፍና ያየናት በሙስሊም ማህበረሰብ ነው። ኢትዮጵያ ሻሃዳ ይዛለች ወይ የሚል ጥያቄ ቢነሳም የሚገርም ነው የህዝቡ ብዛት፣ መንገዱ ራሱ በጣም የሚገርም እንትን ነውና ይገርማል። ዘንድሮ እያየነው ነበር። አዎ እያየሁት ነበርና እኔ በጣም የገረመኝ ምንድነው ሰው ሁሉ ሻሃዳ ያዘ ወይስ ሀገሪቷ አንድ ሀገር ሰልማለች ወይስ ምንድነው ብዬ እንትን እያልኩ ነበረ። በጣም የሚለየው በተለይ አዲስ አበባ ብቻ ሳይሆን ሁሉ ክልል ከተሞች ላይ ያሉት ራሱ በጣም ይለይ ነበር። የት እንደሆነ አላውቅም፣ አይቻለሁ። ነፍ በቃ ጨቅ ህዝብ ነው መንገድ ላይ። አዎ የጅማ አዲስ አበባና ጅማ መሰለኝ አይደል? ጅማ ነው መሰለኝ። ጅማ ኧረ ወልቂጤ ነው። የደሴው ራሱ ቢስሚላህ የደሴው ራሱ አይ በጣም ይገርማል። ኮንፊደንስ ነው በጣም እንደዚህ አይነት ነገሮች እኮ በቃ ታውቃለህ ራስህን በደንብ የምታሳይበት መድረኮች ስለሆኑ ለሙስሊሙ ማህበረሰብ ይሄ ፖለቲካል ይዘት ላይ ባለው ነገር ምን ያክል የሁሉ ማህበረሰብ ሙስሊም ሆኖ ምን ያክል ሙስሊም ተወካለ ምናምን የሚለው ነገር በጣም ለመጠየቅም ያስኬዳል። ብቻ ደስ ይል ነበር አይዱ በጣም። አዎ የሚገርመው ነገር ደግሞ በዓሉ እንትን ከተደረገ በኋላ መንገድ ላይ ጠርሙስ አይሰበርም፣ ጥላቻም የለም፣ መባወጨቅም የለም፣ እንትኑ ምንድነው መዝለሉም የለም፣ ጭፈራውም የለም፣ እንትኑ ማንቀሳቀሱም የለም ምናምን የሚል ፖስት አየውና የሚገርም ነበርና አሁን እነዛ ሚካኤል ሲያከብሩ ካከበሩ በኋላ ስካር ነው ቦይ ውስጥ መውደቅ ምናምን ማለት ነው። በፖሊስ ነው እየተለቀመ እንትን የሚለው እየተጣላ ማለት ነው። ሰክሮ እና በጣም ከባድ ነው። ጽድት ነው። ሰው ግን እንትን አይመስልህም? ብዙ ሰው ሻሃዳ ይዞ አይመስልህም? አምና ያልነበረ እንደዚህ ድባብ እንዴት ነው? እኔ እኮ ነው የገረመኝ። አንድ ልጅ ከኢትዮጵያ ደውሎ የሚገርም ነገር መንገዱ አለ በቃ ሽታውን ደስ ሲላል እዚህ ጋር እንትን ጠረናቸው እዚህ ጋር ቀረ መሰለኝ። በቃ መንገዱ በቃ የምንጣፍ ይሆናል